ሰላም ለኪ እያለ ሰላም ለኪ 16ኛው መዝሙር ላይ እንዲህ የሚል ቃል ተጽፏል። አንሰ አቀብኩ ፍናወ እጹባተ ጭንቅ የሆነውን መንገድ ጠበቅኩኝ ማለት ምን ማለት ነው? ጠላቴን እጄ ላይ ጥሎልኝ ታውኩት ማለት ነው። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 23 ላይ ስትመለከቱ ዳዊት ሳኦል እያሳደደው በረሃ ገብቶ ነበረ ሸፍቶ። በኋላ ሳኦል ዳዊትን ለማደን 3000 የሰለጠነ ወታደር የታጠቀ ወታደር ይዞ ዳዊትን ለማሳደድ ወደ በረሃ ገባ። ከዛ በኋላ በዛን ጊዜ እንደዛሬ የተዘጋጀ መጸዳጃ ቦታ የለምና ንጉሱ ዳዊትን ሊገል ሄደው ሳኦል ማለት ነው ሊጸዳዳ ጫካ ውስጥ ገባ። ሱሪውን አልቆ ቁጭ እንዳለ ዳዊትና የዳዊት ወታደሮች አዩት። እንግዲህ ልብ አድርጉ፣ ሱሪውን አልቆ ቁጭ ያለ ንጉስ ለማጥቃት ከባድ ነው ምእመናን? ንገሩ። ከባድ ነው አይደለም። በጦር ወርውሮ መግደል ይቻል ነበር። በኋላ ዳዊት አየው። ወታደሮቹ ምን አሉ? እግዚአብሔር ዛሬ ጠላትህን እጅህ ላይ ጥሎልሃል፣ በአንድ ውጊያ አስቀረው አሉት። እናንተ ከኔ ጋር ምን ጠባላችሁ? እግዚአብሔር በሾመው ላይ እጄላን አላነሳም አለ። ልብ አድርጉ። ሳኦል እዛ ጫካ የመጣው ማንን ለመግደል ነው? ማንን ለመግደል ነው? ዳዊት አሁን ሱሪውን አውልቆ የተጋለጠው ማን ነው? አሁን ሳኦልን መግደል ከባድ ነው? ሳኦልን ማጥቃት ከባድ ነው? አይደለም። አላደረገውም። አንሰ አቀብኩ ፍናወ እጹባተ ጭንቅ የሆነው መንገድ ጠበቅኩ፣ ህግ ጠበቅኩኝ ማለት ጠላቴን እጄ ላይ ጥለህልኝ አሳልፌ የሰጠሁኝ አንተ ተበቀልልኝ ብዬ ለአንተ አሳልፌ የሰጠዋል። በኋላ የዳዊት ወታደሮች እባክህ አንተ እንኳን ለመግደል እግዚአብሔርን ብትፈራ ለኛ ፍቀድልን እንግደለውና እንገላገል አሉት። እናንተ ከእግዚአብሔር ጋር ልታጣሉ ነው አይሆንም ማለት። የሚገርማችሁ ነገር በመጨረሻ ሳኦል በገዛ ሰይፉ ነው ራሱን ያጠፋው። ማን ተበቀለለት ለዳዊት? እግዚአብሔር። አሁን አንዱ በመዝሙረ ዳዊት ውስጥ አንዱ ያለው ፍቅር ነው። ሁለተኛ ሃይማኖት ነው ያለው። አንድ መዝሙር ከፍቅር ቀጥሎ ሃይማኖትን መስበክ አለበት። ይሄኛው ደግሞ በ21ኛው መዝሙረ ዳዊት እያልኳችሁ ብጽፉትና ብታነቡት በጣም ደስ ይለኛል። መዝሙር 21 በቅንፍ 22 ላይ ማየት ትችላላችሁ። አምላኬ ነጽርን የሚለው ዳዊቱ ቁጥር 6 ላይ እምከርሰ እሜ አንተ አምላኬ ከናቴ ማህፀን ጀምሮ አንተ አምላኬ ነህ። ላይሌ ከተገደብኩ ማህፀን ከናቴ ማህፀን ጀምሮ ባንተ ላይ ተጣይኩ ኪያከ ተወከልኩ እንዘሃሎኩ ስታጥባተ ሜ የናቴን ጡት እየጠባው ሳለ ባንተ አመንኩኝ አለ። ይሄ ሃይማኖት ነው። ከናቱ ማህፀን ጀምሮ ከአባቱ አብራክ ተከፍሎ በእናቱ ማህፀን ተዘርቶ ሰኩኖ ቅርጽ ይዞ ከመውጣቱ በፊት ጀምሮ በማን ያምን ነበረ? በእግዚአብሔር ያምን ነበር። ስለዚህ ሁለተኛ ሃይማኖት፣ ሶስተኛ ትህትና አለ በመዝሙረ ዳዊት ውስጥ ትህትና። አንሰ እፄ ወአኮ ሰብ በመዝሙረ ዳዊት አሁንም በዛው በ21ኛው መዝሙር ላይ አንሰ እፄ ወአኮ ሰብ እኔ ትል ነኝ እንጂ ሰው አይደለሁም አለ። ማን ነው ያለው? ጮክ ብላችሁ ንገሩኝ። ማን ነው ያለው? ዳዊት ምንድነው? ንጉስ ነው። በቤተ መንግስት ነው የሚኖረው። በተንጣለለ ቤተ መንግስት፣ በዋንዛ በዘግባ በተሰራ ቤተ መንግስት በወርቅ ዙፋን የሚቀመጥ በወርቅ አልጋ የሚተኛ ሁሉ በእጁ ሁሉ በደጁ የሆነለት ስልጣን ሀብት ከጉልበት የተስማማለት ገናና ንጉስ፣ ለዛውም ከንጉስም ንጉስ የእስራኤል ንጉስ ነው። ምን አለ? እኔ ትል ነኝ እንጂ ሰው አይደለሁም አለ። ቅዱሳን ሲበቁ ራሳቸውን ዝቅ እያደረጉ፣ ምክንያቱም የሚለኩት በማን ነው? ራሳቸውን ከመላእክት ጋር ነው የሚያነጻጽሩት፣ ከበላዮቻቸው ጋር ነው የሚያነጻጽሩት። ለምሳሌ አንድ ሰው እስከ 7 ቢጾም፣ ሌላው እስከ 9 ቢጾም፣ ሌላው እስከ 6 ቢጾም፣ በመካከል ላይ ያለው ስንት ሰዓት የጾመው ነው? አቤት 7 እስከ 7 ሰዓት የጾመው ሰውዬ እስከ 9 የጾመው ነው ማየት ያለበት? እስከ 5 ሰዓት የጾመው ማን ነው ማየት ያለበት? እኛ ግን ብልጥ ስለሆነ ማን ነው የምናየው? ተመስገን ጌታዬ ይሄ በ5 ሰዓት ቀረጠፈ፣ እኔ ግን 2 ሰዓት ታግሼ 7 ሰዓት ሞላኝ። የብልጥ አካሄድ ይባላል። ቅዱሳን ወደ ኋላ ወደፊት ነው የሚያዩት። ቅዱሳን ሲበቁ እነ ሚካኤልን እነ ገብርኤልን ረቂቃኑን ስለሚያዩ ትህትና ከትህትና ወደ ትህትና ነው የሚሉት። ቅዱስ ጳውሎስ በቆሮንቶስ 15 ላይ ወድረ ኩሎሙ አስተራየኒ ሊተኒ ዘመስል ጻይጻ
ለተላላቆቹ ሐዋርያት ከተገለጠ ከታየ በኋላ በመጨረሻ ለጭንጋፉ ለኔ ተገለጠልኝ አለ። ጭንጋፍ ነኝ ያለው ማን ነው? ቅዱስ ጳውሎስ። ቅዱስ ጳውሎስ ማለት እኮ እስከ ገነት እስከ የመላእክትን ዓለም አይቶ የመጣ በልብሱ ቁራጭ አይን የሚያበራ ድውይ የሚፈውስ ኢየሱስ ክርስቶስ ምርጥ ዕቃ ብሎ የመሰከረለት ኢየሱስ ክርስቶስ የአሕዛብ ብርሃን ብሎ የመሰከረለት የበቃ የነቃ ቅዱስ መናኝ ባህታዊ ነው። ይሄ ሰው ግን ሲናገር ምን አለ? እኔ ከነ ጴጥሮስ አንፃር ከትልልቆቹ ሐዋርያት አንፃር ስለካ እኔ ጭንጋፍ ነኝ አለ። አረ እንደውኝ ምንውኛም በጨነገፍ እንደሱ ከሆነ እውነቱን ለመናገር የታግኝተ ነው። ስለዚህ ዳዊት እኔ ትል ነኝ ሰው አይደለሁም አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። አብርሃም ደግሞ ስላሴ ቤቱ ገብተው ቤቱን ባርከውለት የሱን ዘር የሚስቱን ማህፀን ባርከው ይስሐቅን የመሰለ ልጅ አብስረውት ከቤቱ ሲወጡ ምን አለ? እኔ በእግዚአብሔር ፊት ቆም ዘንድ አመድና ትቢያ ነኝ አለ። አያችሁ፣ አብርሃም አመድና ትቢያ ነኝ አለ። ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ቅዱሳን ሲበቁ እነሱ ዝቅ ይላሉ፣ እግዚአብሔር ከፍ ያደርጋቸዋል። እነሱ ራሳቸውን ያዋርዳሉ፣ እግዚአብሔር ከፍ ያደርጋቸዋል። እና በመዝሙረ ዳዊት ሶስተኛው ትህትና ነው። አራተኛው ተስፋ ነው። እየሰማችሁ ነው? አራተኛው ተስፋ ነው። ተስፋን መስበክ አለበት አለ። በክርስቲያኖች የኛ ተስፋ ክረምት አልፎ ሲመጣ በጋ፣ ያኛው መንግስት አልፎ ይሄኛው መንግስት ሲመጣ እንደዛ የኛ ተስፋ በመስቀል ላይ ነው። የኛ ተስፋ ከሞት በኋላ ህይወት አለ። መቃብርን ተሻግሮ ትንሣኤ አለ። የዓለም አልፎ አዲስ ዓለም አለ። ሞት፣ ህይወት፣ ረሃብ፣ ጥጋብ፣ ሐዘን፣ ደስታ፣ ትርፍ፣ ኪሳራ፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማጣት፣ ማግኘት የማይፈራረቅበት የበላይ የበታች ገፊ ተገፊ ገዥ ተገዥ ሰጭና ነሽ የሌለበት አዲስ ዓለም አለ። ያ ነው ተስፋችን። ሐዋርያው ቅዱስ ጳውሎስ ወተሰፍወሰ ለዘያስተሪ ይኮነ ተስፋ አለ። የሚያየውን ማን ተስፋ ያደርገዋል? ተስፋ የሚባለው የማይታይ ነው። እኛ የሚታየው ዓለም ላይ ቁጭ ብለን የማይታየውን ተስፋ እናደርጋለን አለ። በዚህ ዓለም ቁጭ ብለን ያኛውን ዓለም ተስፋ እናደርጋለን አለ። ሞት አልፎ ህይወት አለ። መቃብርን ተሻግሮ ትንሣኤ አለ። ይህን ዓለም አልፎ አዲስ ዓለም አለ። እዛ እንገባለን። ምእመናን እንደተንከራተት እንደተገፋን እንዳለቀስ እንደተጎሰም እንደተከፋን አንገታችን ተቆርጦ አንጀታችን ደፍተን አንጀት ተንገላጥን አንቀርም። አባታችን ይመጣል፣ ወደ መንግስቱ ይጠቀልለናል። እኔ ሁልጊዜ እላለሁ እኔ አይታየኝም ምእመናን፣ እንኳን ዘወትር ጨለማ ውስጥ መኖር መብራት ሲሄድ ያንገሸግሻል። ነገር ግን ወደ መቃብር ሲወርድ ሁሉም አይነ ስውር ይክበር ይመስገን እግዚአብሔር። አይናማ ሬሳ አለ እንዴ? አለም እናንተ ሰፈር አለ አይናማ ሬሳ አለ? እነዚህ የስም የሰዋዕታት ጠቅላላ እኮ ከእናታችን ማህፀን ስንወጣ ኦን ይደረጋሉ። ወደ መቃብር ስንወርድስ ኦፍ ይደረግ። ስራቸውን ጨርሰዋል። አሁን የእናንተ እኔ ኳስ ፊልም ሲያየ ነበረው ወደ መቃብር ሲወጣ ኦፍ ይደረጋል። ምክንያቱም በሰማይ ኳስ የለም፣ ፊልም የለም፣ ቲያትር የለም። እዛ ቅድስና ነው ያለው፣ እዛ ፎይታ ነው ያለው፣ እዛ ሰላም ነው ያለው፣ እዛ በረከት ነው ያለው፣ እዛ ጸጥታ ነው ያለው፣ እዛ የማይዳሰስ እጅግ ማንም ሊቀማን የማይችል ዘላለማዊ ሰላም አለ። ስለዚህ አራተኛ እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን መዝሙር 26 የመጨረሻው ቁጥር ላይ ያለች ማለት ነው። እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን፣ በብሔረ ሕያዋን በገነት፣ በብሔረ ሕያዋን በመንግስተ ሰማያት የእግዚአብሔር በጎ ነገር አያለው አለ ዳዊት። በዚህ ዓለም ሆኖ የዛኛውን ዓለም ተናገረ። ይህ ምን ይባላል? ተስፋ ይባላል። እኔ አሁን አንዳንድ ጊዜ በቤተ ክርስቲያን ሲመጣ እንደውኛም አልነገርናችሁም እናንተም ብዙ ጊዜ ስለቶቻችሁ ሁሉ ስጋዊ ነገር ላይ ያተኩራሉ። አሁን ንግስ ሲሆን አዳምጡ። አንዳንድ ጊዜ ምእመናን ይመጡና እንደው መቤቴን እንደው አንድ ክፍል ኮንዶሚኒየም ጠይቂያት ነበር በቀደም ሰጣኛለች 2000 ብር መጥቻለሁ ይላል። እንደው ቦሎ እግዚአብሔር የተሰቀለውኛ ኮንዶሚኒየም ሊደርሰን አይደለም። እውነቴን ማርያምን ከልቤ ነው የምላችሁ። እንደው ልጅ ለምኜ ነበር አሜሪካ ገባች። አሜሪካ ቪዛ የሚያስ የክርስቶስ ደም አያስፈልገውም። ብትሄድም ጥሩ ብትቀርም ጥሩ ምን ቁም ነገር አለው እሱ። እግዚአብሔር የተሰቀለው ገነት ሊያስገባን ነው። እግዚአብሔር የተሰቀለው መንግስተ ሰማይ ሊያስገባን ነው። እግዚአብሔር የተሰቀለው መጽካይበ ወነሳክሙ ምንድነው? ዮሐንስ 14 ስታነቡ እኮ እሄዳለሁ ቦታ አዘጋጅላችኋለሁ፣ አዘጋጅቼ ስጨርስ መጥቼ ምን አደርጋችኋለሁ?
እወስዳቸዋለሁ አለ ጌታ። ወዴት ነው የሚወስደን? እስኪ ወዴት ነው የሚወስደን? ወደ አሜሪካ? ወደ አውሮፓ? አሁን ከአሜሪካ ደግሞ ሰው እየመጣ ነው ይገርማቸው። እዛ የዝሙቱ መከራ አሜሪካ መቼ እንደሚለው ነው እንጂ ያልተነገረን አንድ ቀን በፍላ ይቀቀል ወገኖች። እንደው እዛ የምትኖሩ ሰዎች አይደረም ቅርብ ጊዜ አይመስለኝም አይዟችሁ። የሆነ መከራ ግን ይመጣል። ምናልባት እኔ ከዚህ በፊት አንድ ሰው ጠይቆኝ ነበር እዛ ሄጄ እንደው በሰዶም በገሞራ እግዚአብሔር እሳት አዘነበ፣ አሁን ለምንድነው እሳት ያላዘነበው እንዴት ታገሳለ? የኔ ጌታ እየበላህ እየጠጣህ በተንጣለለ አስፋልት የውሃ የመብራት የሕክምና የምግብ ጥያቄ ሳይኖርብህ በስትረስ ከተቀቀል ከዚህ የበለጠ ፍልሃለ እንዴ? ፍልሃ አይነቱ ይለያያል። እኔ ከሰማይ ፍልሃ አልጋ ላይ ይፈላል፣ ቢሮ ይፈላል፣ ቪኤት መኪና ውስጥ ይፈላል። ቤት እየነደ ጭንቀቱ ስካለ ፍሏ ከዛ በላይ አለ እንዴ? እንደው ነውስ ተቀቀሉ ተገላገሉ እነሱ። በየቀኑ እየተቀቀለ አይደል አልጋው ላይ፣ በየቢሮ እየተቀቀለ አይደል እንዴ? በየመስሪያ ቤቱ እየተቀቀለ በጭንቀት የሚቀቀል ቢሊዮን ብር አከማሽቶ በጭንቀት የሚቀቀል ስንት ሰው አለ አይደል? ከሰማይ ያልተቀደደ ውሃ የፈሰሰበት። ስለዚህ ማዕቱ ይለያያል ወገኖቻችን። እየሰማችሁ ነው? ደህና ዋላችሁ? ስለዚህ አራተኛ ተስፋ፣ አምስተኛ ተአምኖ ኃጢአተኝነትን ማመን። በድያለሁ፣ አጥፍቻለሁ፣ ወበዛም ስር ተርሴ ጌጋዬ ኃጢአቴ ከራሴ ጸጉር ይልቅ በዛ። ማን ያለው? ምኑ ነው የበዛው? ከምኑ? ከራሴ ጸጉር በላይ በዛ አለ። ይሄ ተአምኖ ኃጣው ይባላል። ተአምኖ እኔ አሁን አንዳንድ ጊዜ ስብከቶቻችን በእውነት ይሄን ማዋሃድ አለባቸው። እንደው ድናል፣ ተፈውሰሃል፣ በደመና ተንሳፈናል፣ አጋንንትን ረግጠናል፣ እየረገጠን ረግጠናል። ይሄን ረገጥነው ደግሞ እንዴ ለምን ራሳችንን እናታልላለን? በደመና ተንሳፍ። አሁን ብዙ ስብከቶች ተመልከቱ እስኪ፣ መዝሙሮቻችንን ተመልከቱ። ብዙዎቹ ተስፋ እንዲሰብኩ ይፈለጋል። ጥሩ ነው፣ መልካም ነው። ግን ተጨባጭ ሀቅ ግን ኃጢአተኝነትን ማመንም ያስፈልጋል። በደለኝነትን ማመን ያስፈልጋል። ስንተኛው ማለት ነው? አቤት ስድስተኛ የአምስተኛው ተቃራኒ ኃጢአተኝነታችንን ካመን በኋላ ደግሞ ስድስተኛው ምንድነው? ህጽበኒ ዋንጻኒ እምኃጢአቴ፣ ከኃጢአቴ እጠበኝ፣ አንጻኝ፣ ንጹህ አድርገኝ። ልክ ኃጢአተኝነታችንን ካመን በኋላ ደግሞ ይቅርታ ስናገኝ ደግሞ ንጹህ ሁኛለሁ፣ ተቀድሻለሁ። እንደ አንድ ሰው ንስሐ ኃጢአት ሰርቶ ወደ ቤተክርስቲያን ሲሄድ ወደ ንስሐ አባቱ ሲሄድ እየጨነቀው እየቀፈፈው ፊቱ ተኮሳትሮ ሊሄድ ይችላል። ንስሐ ገብቶ ኃጢአቱ እግዚአብሔር ይፍታ ተብሎ ሲመለስም እንደዛው ጭጋጋማ ፊት ይዞ ከተመለሰ ልክ አይደለም ማለት ነው። ልክ አይደለም። ንስሐ ገብቶ ኃጢአቱ እንደተሰረየለት ማመን አለበት፣ እንደተቀደሰ ማመን አለበት። በሉቃስ 7:25 ላይ ያለችው ሴቱ አይታችኋታል አይደል? ስትመጣ ሽቶዋን ይዛ ጸጉሯ ተመሳቅሎ ፊቷ ተጨማዶ ልብሷ ተዝረክርኮ በእውነት እኔ አመጣጦ ስዕሏን ሁሉ ስራዋለሁ ቁጭ ብዬ በሩን እንኳን ለማንኳኳት ጊዜ አልነበራትም። በርግዳው ገባች። ለመናገር ጊዜ አልነበራትም። ካንደበቷ ይልቅ አይኗ ተከፈተ፣ እንባዋ ፈሰሰ። እንባዋና ሽቶዋ ተቀላቅሎ ፈሰሰ። ልቧና ብልቃጡ እኩል ተሰበረ። በዛ የሐር ነዶ በሆነ እስራኤላዊ ጸጉር ነው። በዛ የሐር ነዶ በሆነ ጸጉሯ የክርስቶስ እግር ጠረገችበት። ክርስቶስ ምን አላት? ልጄ ኃጢአትሽ ተሰረየልሻል፣ በሰላም ሂጂ። ቅድም ስትመጣ አይታችኋታል። ስሏ አይታይ እንደው ከዛ ጋር ሳሯ ይው እየመጣች ይገርማችኋል። ጸጉሯ ተንጨባሮ ፊቷ ተጨማዶ ልብሷ ተዝረክርኮ አቅሏን ስታ ሽቶውን ተጸይፈው እንደ አርጋ ነው ይዘ የመጣች። ያ ውድ ሽቶ ይገርማ። ያን ሽቶ እየተቀባች እኮ ብዙ ወንድ ገደል ጨምራበታለች። አሁን ተጸየፈችው፣ አንገሸገሻት፣ እጅ አላት። ከዛ በኋላ ስትወጣ ግን ፊቷ አብርቶ ተለውጣ ተቀይራ ታዲሳ ዛሬኛ ለትምህርት እንዲመቸን የተዘጋ ፋይሏን እያገላበጥ ዘመዋን እንላታለን እንጂ ዛሬ በገነት ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ጋር እየዘመረች ነው ያለችው። ታጥባ ተቀድሳ ተለውጣ አዲስ ሴት ሆናለች። ስለዚህ ኃጢአተኝነትን ማመን ተገቢ ነው፣ ይቅርታን ማመን ተገቢ ነው። ስንተኛ? አቤት ሰባተኛ ዘረወ ወወሃበ ለነዳይ መዝሙር 111 ላይ ያለ ነው። ደግሞ ዘረወ በተነ ወወሃበ ለነዳይ ለድሃ ሰጠ። ምጽዋትን መስበክ አለበት፣ መረዳዳትን መስበክ አለበት። ገንዘቡን የሚያመልክ ሀብቱን የሚያመልክ ሰው እንዳይኖር፣ ዕውቀቱን ገንዘቡን ጊዜውን የሚመጸውት ሰው እንዲኖር
መዝሙረ ዳዊት ይመክራል። ስለዚህ መዝሙረ ዳዊት ቀላል እንዳይመስላችሁ። እነ 7 ነገሮች ብቻ አይደሉም። እኛ ጊዜ ስለሚያጠን እንቁረጠው እንጂ ስለ ክርስቶስ ከጽንሰቱ ጀምሮ እስከ ምጽአቱ፣ ጽንሰቱ፣ ልደቱ፣ ጥምቀቱ፣ ስደቱ፣ ስቅለቱ፣ ግርፋቱ፣ ጨርቁን ልብሱ መራቆቱን፣ ሐሞት ኮምጣጤ መጠጣቱ፣ መሰቀሉ፣ መገነዙ፣ መቀበሩ፣ መነሳቱ፣ ማረጉ፣ ዳግመኛ መምጣቱ ሁሉ በብሉይ ኪዳን ተሟልቶ ትንቢት የተነገረው በመዝሙረ ዳዊት ነው። እየሰማችሁ ነው? በመዝሙረ ዳዊት ውስጥ ነው። ስለ እመቤታችን፣ ስለ ጻድቃን፣ ስለ መላእክት፣ ስለ ቅዱሳን፣ ስለዚህ ዓለም ከንቱነት፣ ስለ መንግሥተ ሰማያት ዘላለማዊነት፣ ስለ ጋብቻ፣ ስለ ልጅነት፣ ስለ ሁሉም ነገር ዳዊት ንብ ነው። አበባውን ሁሉ ቀስሞ ማር አድርጎ የሚጣፍጥ ቃል አድርጎ የሰጠ ሰው ነው። ስለዚህ ቅድም የጠቀስነው ቃል የወጣው ከምንድነው ብያቸዋለሁ? ከመዝሙረ ዳዊት ነው። እንግዲህ ይሄን ቃል የተናገረው ቅድም የነገርኳችሁ በግለሰብ ስለ ዳዊት ለመናገር ቅድም እንዳልኳችሁ የዋህ ነው፣ ቀና ነው። ቅድም ያልኳችሁ 7 ነገሮች በህይወቱ ያሉበት ነው። ወደ ጠላቶቹን ይወዳል፣ ሃይማኖት አለው፣ ትህትና አለው፣ ተስፋ አለው፣ ኃጢአተኝነቱን ያምናል፣ ከኃጢአት መንጻቱን ያምናል፣ ምጽዋትን ይሰብካል። ዳዊት የጸለየው ለኛ የጻፈልን የኖረውን ነው። እኔ ከዚህ በፊት አምና ተናግሬዋለሁ። ኦርቶዶክሳውያን የተዋህዶ ሊቃውንት በብሉይ ኪዳን የነበሩት ነቢያት፣ በሐዲስ ኪዳን የነበረው ሐዋርያትን የተከተሉ ሊቃውንትን የተከተሉ ሰማዕታት፣ አሁንም ያሉ ዳህርት ጻድቃን በየቦታው የወደቁት አባቶቻችን በየበራው ክርስትናን 4 ነገር ያደርጉታል። መጀመሪያ ይማሩታል፣ የተማሩትን ይኖሩታል፣ የኖሩትን ያስተምሩታል፣ የተማሩትን የኖሩትን ይጽፉታል። የተጻፈ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል እንደሚባለው ሁሉ አባቶቻችን የተማሩትን ያስተማሩትን የኖሩትን የጻፉልን። ስለዚህ ነው ዘመን ሳያዝረቸው ጊዜ ሳይለውጠው ትናንት አዲስ ዛሬም አዲስ ነገም አዲስ ነው ሁሉ ጊዜ ፈዋሽ ነው የሚኖረው። የኖሩትን ስለጻፉት ልብ ወለድ አይደለም፣ ፊክሽን አይደለም። እውነቱን ለመናገር የገመቱትን አይደለም የጻፉልን። ስለዚህ መዝሙረ ዳዊት ይሄን ያካታል። ሰላም ለኪ እያለ ሰላም